الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام الأتمان الأكملان على أفضل الأنبياء وإمام المرسلين نبينا محمد وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين. وبعد فنواصل درسنا في هذا الكتاب في أواخر غزوة تبوك نوعدنا أثر الغزوة إلى الرأسو أثر مالت فانا مالت بمسارته أثر مالت يعني نقر فانا جنز لا يتفلقوا فائدة وتكمو مالت يزميتها وتكمو غزوة تبوك لا يمدك ديال تكهادم بلنات روموش المتم ፈርተው ቀሩ ረሱሉ አለይሂ ሰላቱ ወሰለም የተለያዩ መሪዎች ስለነበሩ የአካባቢ መሪዎች እነሱ ጋር ቃል ስምምነት ፈጽመው ተመለሱ አሳልፈናል ተፋስሉ وكان لهذه الغزوة أعظم أثر في بسط نفوذ المسلمين وتقويته على جزيرة العرب إلى المبارك فوري رحمه الله ለዚች ዘመቻ በጣም ከባድ ፋና ወይም ከባድ ጥቅም ነበራት ይላል የሙስሊሞችን ስልጣን በማስፋትና በማመቻቸት በማበራታት ላይ አረብ ደሴት ላይ ሙስሊሞች እንዲመቻቹ ስልጣናቸው እንዲሰፋፋና ስልጣናቸው ተቀባይነት እንዲኖረው ካረጉት ምክንያቶች غزوة تبوك ትገኝባቸዋለች ይላል فقد تبين للناس ለሰዎች ግልጽ ሆነላቸው ይላል أنه ليس لأي قوة من القوات أن تعيش في العرب سوى قوة الإسلام ማንኛውም ኃይል የበረታ ኃይል ቢባል አረብ ሀገር ላይ ከእስልምና ኃይል ውጭ ያለ ኃይል መኖር እንደማይችል ለሰዎች ግልጽ ሆነላቸው ይላል ከእስልምና ውጭ ያለ ኃይል وبطلت بقايا أمل وأمنية كانت تتحرك في قلوب بقايا الجاهليين والمنافقين የተወሰኑ በጃሂልያቸው ላይ ተሸፍቶ አድርገው የነበሩ ቡድኖች ነበሩ ሙናፊቆችም ነበሩ እነሱ ቀልቦች ላይ የምኞት ቅሬት ነበረ እስልምና ተጨንቆ ሙስሊሞች ተሸንፈው በሮማኖች አማካይነት ጃሂልያችን ያንሰራራል ይመለሳል የሚል ምኞት ስለነበራቸው እነሱ ተሟጠጡ የነሱ ምኞቶች ይላል الذين كانوا يتربصون الدوائر بالمسلمين نزا جاهليዎችና ሙናፊቆች በሙስሊሞች ላይ መከራን ሲተባበቁ የነበሩ وكانوا قد عقدوا آمالهم بالرومان የነዛ ጃሂልዮችና የሙናፊቆች ምኞቶች ደግሞ በሮማን ላይ ነበር የተንጠለጠለው ይላሉ ሮማኖችን የሚነካቸው ኃያል ስለሆኑ የሚደፍራቸው የለም እነሱ እስልምናን ያጠፉና ሙስሊሞችን አቸንፈው ወደ እምነታችንን መለሳለን የሚል ምኞት ነበራቸው بسبب غزوة تبوك ይሄ ምኞታቸው ተሟጦ አለቀ ጠፋ ይላል فقد استكانوا بعد هذه الغزوة ከዚህ ዘመቻ በኋላ بقايا الجاهليين والمنافقين تنانسوا واستسلموا للأمر الواقع ላለው ሁኔታ ተናንሰው የበታቸው ነው ተቀበሉ ዋቂዑን ይላል الذي لم يجدوا عنه محيدا ولا مناصا ይሄ ዋቂዑ እሱ መሸሻም ማምለጫም ያላገኙ መሂድ የሚለው በሌላ አረብኛ ሲፈስሩ መፈርና ማህረብ መخرج ብለው ይፈስሩታል መሂድ ቁርአን ላይ መሂድ የሚል አለ መሂድ የሚልም አለ መሂድ እና መሂድ ትርጉማቸው ተቀራራቢ መናስም እንደዛው ነው መፈርና መልጃ ብለው ይፈስሩታል ولذلك لم يبقى للمنافقين አሁን እዚህ ላይ ወደ እስላም የበላይ ስለሆነ የሙናፊቆችም ምኞት ስላለቀ የባዕዱ አህል الجاهلية ምኞት ስላለቀ ለሙናፊቆች አልቀረላቸውም ይላል أن يعاملهم المسلمون بالرفق واللين بعد غزوة تبوك ሙናፊቆችን በለዘብተኝነትና በአዘንታ ሊስራሯቸው አልቀረም በግልጽ በግልዛ እንዲስራሯቸውና ሙዓመላ እንዳደረጉ አላህ Subhanahu wa ta'ala ወደዚህ ይመጣል وقد أمر الله بالتشديد عليه الله سبحانه وتعالى يا أيها النبي جاهد الكفار والمنافقين واغلظ عليهم فاعف عنهم واصفح ነበር ከዚህ غزوة በኋላ አጠንክርባቸው እንግዲህ غزوة
ጃሂዲን ኩፋራ بالسنان ኩፋሮች በምላስም በሰይፍም ነው ካፊሮች ጂሃድ የተሟላ ሸርጡ ካለ ካፊሮች የሚንዋጋቸው በምላሳችንም በንብረታችንም በሰይፎቻችንም አንዳንድ ሆነ እነሱ ጋር አንድነን የሚባል አባባል ሰሙ እንዳትሸወዱ ነሳራ ወንድሞቻችን ናቸው ቶቻችን ናቸው ሴቶቹ ማለት ቁርአንን ይጻራል ወንድምና ሙስሊም እርስ በርሱ ሙስሊም مع غير المسلم علاقه የለው ይህ ሲባል አሁን ሄደን በሰይፍ እንጀምራቸዋለን ማለት ደግሞ አይደል አንድ ሀገር ሲተዳደር ከሁለት ነገሮች አይወጣም ያሸባብ ያንን ሀገር የሚያስተዳድረው ወይ ሙስሊም መንግስት ነው ወይ ካፊር መንግስት ነው ከዚህ አይወጣም ዑለሞቻችን እንዳስቀመጡ ሙስሊም የሚያስተዳድረው ሀገር ላይ ያሉ ኩፋሮች ዚምዮች ይባላሉ ጂዚያ ይከፍላሉ የሚያስተዳድረው የሙስሊም መንግስት ህይወት ንብረቶቻቸውን ልጆቻቸውን ይጠብቅላቸዋል ካፊር በመሆናቸው ብቻ ይገደሉ ናቸው ሙሐሪቦች ካሉ ካፊር ከሆነ የሚያስተዳድረው እዛው ውስጥ ያሉ ሙስሊሞች ወይ ሙስተضعፎች ሊሆኑ ይችላሉ የተወሰነ መብትም ሊኖራቸው ይችላል በማንኛውም መልኩ ወንድማማቾች አይሆኑም ልብ በሉ ካፊር እና ሙስሊም ወንድማማች አይሆኑም አባት አያቶቻችንም እንደዛ ብለው አላሽ ቁርአንና ሐዲስ እንኳን ባንይዝ በታሪክ እንኳን እናት አባቶቻችን ኩፋሮች አሰቃይተውናል እያሉ ነው ያስተማሩ አሸባብ ብዙ ታሪክ አለ በሸሪክ በካሴት የተዘገቡ ማዕሉማቶች አሉ ቁርአን በመክተባቸው ብቻ ቁርአን እንዳሁኑ አልሞላም ነበር አሁን የሚቀራው የለም እንትሙን ድሮ በእጅ ተጽፎ ነው የሚቀራው ቁርአን ለመጻፋቸው ብቻ እጃቸው የተቆረጡ ዑለሞች አሉ ብዙ ሀገራቸው ወንጀላቸው ምንድነው ቁርአን መጻፍ ነው ቁርአን ማስተማር ቁርአን እንዳይቋረጥ ለልጆቻቸው ጽፈው ማስተላለፍ ይሄ ነው ወንጀላቸው ሰሁር ላይ አሁን ማሻአላህ ተሐጁድ ይሰገዳል መሳጅዶች በሙሉ የዛሬ 20 ምናምን አመት ያሸባብ ሐፈዛ አልነበሩ በህፍዝ ቁርአን ተከትሞ የሚቀራበት ማለሽ ገባው እንጂ ያልሆነ ነገር ያው የሚባል ነገር ስላለ እኔም ማውቃቸው على حسب علمي ዝኮል في እስላም መቃብር አካባቢ አንዲት ቆርቆሮ በቆርቆሮ መስጊድ ነበር ዛች ላይ ብቻ ቁርአን ይختማል በተራው ኡስታዝ አሊ ሚል ኡስታዝ ነበር ማዲ ወይም መሻሱ ነበር የሚያሰግደው ሌላ የለም ሌላ ሁለተኛ ሳባ ሬስቶራንት የሚባል ጳውሎስ አካባቢ ነበር አሁን መስጊድ ሆኗል በፊት ሬስቶራንት ነበር መስጊድ አለችው ትንሽ ሐፊዝ አምጥቶ እዛ ይከተማል ሌላ ቦታ በልሃቁም ተካስሩ ነው የሚቀራው የሚሰገደው ተራዊ አልহামዱሊላህ ሙስሊሞች በመሰበራቸው ሁሉን ነገር በመቻላቸው ደርሰናል ግን ወንድማማች ምን ሆነበት መርሐላ የለም ሰሁር አንስቻለሁ ሰሁር ላይ በገጠር ማለት ነው እሳት አንድደው ነው ወጥ የሚያሞቁት ሰሁር ለመብላት ቆጣጠሯቸው ማናት ተነስታ እሳት ያነደደችው የሰሁር ወጥ ለማሞቅ እንደዚህ አይነት መልኩ ነው እኛን ያስወረሱ ይሄን ማለት በሰላም መኖር አንችልም ማለት አይደለም በሰላም መኖር እንችላለን ካድጋር በሰላም خاصة اننا مستضعفون ስለዚህ ሙስሊምና ካፊር አንድ ነው ማለት ይሄን ምን ቀራውን ሁሉ ሲራ ማበላሸት ማለት ጂሃድ የለም ወላ ወልበራ የለም የምትጠላው የምትወደው ሰው የለም ሁሉም አንድ ነው እስልምና ኡሱሎችን መሰረቶችን መደምሰስ ሊሆን አይችልም ስለዚህ ወደ ደርሳችን እንመለሳለን እነዚህ ሙናፊቆች እና በጃሂልያ አቂዳ የነበራቸው بعد غزوة تبوك በሊንና በሪፍቅ ሙዓመላ እንዳረጓቸው ለሙስሊሞች አልተነገራቸውም የተነገራቸው ተግሊድ እንዳረጉ ሙናፊቆች طبعا በዛሂር لا اله الا الله ስለሚሉ የነሱ ጂሃድ ቢልሊሳን በሁጃ ይነገራቸዋል ከዛ በኋላ በሰይፍ ያው ካሁን በፊት እንዳሳለፍ ነው
ረሱል ሰለላሁ ዐለይሂ ወሰለም ኢብኑ ኡበይን ረሱል ሙናፊቅን እንግደለው ሲሏቸው አይሆንም ይሉ ነው። ለምን? በውጭ የሚሰማ ሰው ኢብኑ ኡበይን ሙስሊም አድርጎ ስለሚያየው መሐመድ ብሎ ጥላቶችን መጋደል አልበቃው ብሎ ወደ ባልደረቦቹ ገባ የሚል ወሬ ይነዛል። ስለዚህ አንገለውም ብለው በሰይፍ ሙናፊቆች አይገደሉም። حتى نهى عن قبول صدقاتهم صدقاዎቻቸውን ከመቀበልም አላህ Subhanahu Wa Ta'ala ከልክሏል። وما منعهم أن تقبل منهم نفقاتهم إلا أنهم كفروا بالله وبرسوله ولا يأتون الصلاة إلا وهم كسالى ولا ينفقون إلا وهم كارهون ስለዚህ ነፈቃ የሚያመጡት ሶደቃ ስለታወቁ ይመለስባቸው ነበር بعد غزوة تبوك وعن الصلاة عليه በእነሱ ላይ ከመስገድም አላህ Subhanahu Wa Ta'ala ከልክሏል። والاستغفار لهم ለነሱ ማጣ ከአላህ ከመጠየቅም ተከለከሉ ረሱሉ አለይሂ ሰላቱ ወሰለም። والقيام على قبره في سورة التوبة ነው ብለናል። ይውል وأمر بهدم وكرة دسهم وتآمرهم التي بنوها باسم المسجد እነሱ እንግዲህ በሙስሊሞች ላይ ተንኮል ሴራ የሚያካሂዱበት ቦታ ወክር ማለት አስሉ ዑሽ ጣይር طيب በራሪ ቤት ይሰራል ያሰባብ ያዑሹ የወፍ ቤት ወክር ይባላል በአረበኛ። ይሄንንም እንደዛ መስሎት ነው የተሰራው ለሶላት ስላላደለ መስጂድ ሰርተው በቂያደት አቢ አሚር الفاسق የሁዘይፈተ አልገሲል አባት ነው ሐንዘለተ አልገሲል ሁዘይፋ ሳይሆን ሐንዘል መስጂድ ሰርተው ረሱሉን አለይሂ ሰላቱ ወሰለም ወደ ተቡክ እየተዘጋጁ ያሉ ረሱሉ አለይሂ ሰላቱ ወሰለም እስቲታህ እንዳደረጉላቸው መስጂድ ሰርተናል ለደካሞችና ለአንዳንድ መስጂድ መህር ለማይችል ሰው የሰራነው መስጂድ አለ ይንጡና ይስገዱልን መስጂዳችን አሉ ረሱሉን አለይሂ ሰላቱ ወሰለም ወሆ يستعد لغزوة تبوك አሁን እኔ ጉዞ ላይ ነኝ ስመጣ ያለው አሏቸው። ሲመለሱ በመስገድ ፈንታ እንዲቃጠል አዘውት ረሱሉ አለይሂ ሰላቱ ወሰለም ባዘዙት መሰረት ተቃጠለ ተፈራክሶ ተቃጠለ ይላል። وأنزل فيهم آيات افتضحوا بها افتضاحا تاما الله سبحانه وتعالى ብዙ አንቀጾች አውርዷል በሙናፊቆች ዙሪያ በጣም ያጋለጠቻቸው የሆነችን አንቀጽ ይላል። لم يبقى في معرفتهم بعدها أي خفاء ከዛ እነዛ አንቀጾች ከተነበቡ በኋላ ምንም አይነት خፋ አልቀረም ታወቁ ይላል። كأن الآيات قد نصت على أسمائهم لمن يسكن بالمدينة በግልጽ በስም እንኳን ስም ዝርዝር ባትናገር ስራቸውን افتضاح እያረገች ስለተናገረች ልክ መካ መዲና ለሚኖሩ ሰዎች የሙናፊቆችን ስም የዘረዘረች ትመስላለች የወረዱት አንቀጾች ይላል። ويعرف مدى أثر هذه الغزوة من أن العرب وإن كانت قد أخذت في التوافد إلى رسول الله صلى الله عليه وسلم بعد غزوة فتح مكة بل وما قبلها إلا أن تتابع الوفود وتكاثرها بلغ إلى القمة بعد هذه الغزوة يزتني غزوة تبوك ጥቅም ለማወቅ ከፈለግን ይላል ግልጽ የሚሆንልን በጣም የሚታወቀው የዚህ ፋናዋ በጣም ኃይለኛ መሆኑና ከባድ መሆኑ የሚታወቀው በተታቡዕ الوفود ነው። እንግዲህ ልኡኮች እየሰለሙ ወደ እስልምና የመጡት بعد فتح مكة ቢሆንና አንዳንዶቹ ደግሞ قبل فتح مكة የመጡ እንኳን ቢሆን በአብዛኛው ውፉድ የመጡት ወደ ረሱሉ አለይሂ ሰላቱ ወሰለም እየሰለሙ ከተቡክ ዘመቻ በኋላ በመሆኑ የተቡክን ዘመቻ ጥቅም በዚህ እንረዳለን ይላል። ከዛ ያው ወደ መጨረሻው ስለሆነ መሳዲቅ ሲቆጥር አخذنا تفاصيل هذه الغزوة من ابن هشام ይላል። ታች አውጥቶ ዝርዝሩን የተቡክን ዘመቻ ዝርዝር ያዝነው የጻፍነው እዚህ ኪታብ ላይ ሲራት ኢብኑ ሂሻም ሁለተኛ ከ515 እስከ 537 ኪታቡ ካለ ዛሬ ታገኛለህ ይላል። ዛዱል መዓድ ሶስተኛ ከ2 ገጽ እስከ 13 ገጽ ይላል። ሶሒህ አልቡኻሪ አንደኛ 252 ጀምሮ እና 414
ሁለተኛ ከ633 እስከ 637 وصحيح مسلم مع شرحه للنووي ሌሎችም መሳድሮች ጠቅሶ ከነዚህ ኪታቦች ነው ላይ የጻፍኩት በማለት يوثق المعلوم نزول القرآن حول موضوع الغزوة ስለ غزوة تبوك ሁኔታ ሷን አስመልክቶ የወረዱ ቁርአኖች አሉ ብለናል እነሱም ደግሞ ሊነግሩን ነው ሰውዬው نزلت آيات كثيرة من سورة براءة حول موضوع الغزوة نزل بعضها قبل الخروج وبعضها بعد الخروج وهو في السفر وبعض آخر منها بعد الرجوع إلى المدينة لسوست تكفلا سلا غزوة تبوك أسمسلو ብዙ አንቀጾች ሱረቱ በራአ ላይ ተውባም ትባላለች አልፋዲሐም ትባላለች ብለናል እንግዲህ በቢስሚላህ ተጀመረችን በራአ አያት ቁርአን 114 ሱራ ነው ቁርአን ጁዙ 30 ነው እንደሚታወቀው ሂዝቡ 60 ነው ከ114 ሱራዎች ቢስሚላህ የሌላት ማናት በራአቱን ማለትም لنبذ العهد ስለሆነ ነው ይላሉ ብዙ አቅዋሎች እንኳን ቢመጣ በስመላ ለአማን ሷደግሞ አዋኢል السوره ከአህድ መጥራት ስለሆነ لنبذ العهد للكفار በبسم الله አልተጀመረችም በራአቱ ስለዚህ ብዙ አንቀጾቿ ተቡክን አስመስለው ነው የወረዱት አንዳንዶቹ ገና መዲና ያሉ ወደ ተቡክ ሳይሄዱ ያለውን ሁኔታ ያብራራሉ አንዳንድ አንቀጾች ሌላኛዎቹ አንቀጾች ደግሞ እየሄዱ ጉዞ ላይ ያለውን ሁኔታ የሚያብራሩ አንቀጾች አሉ ሌላ ሶስተኛው ደግሞ ከመጡ በኋላ ያለውን ሁኔታ ወዝወት ተቡክን አጠናቀው ወደ መዲና ከተመለሱ በኋላ ያሉትን ሁኔታዎች ያብራራሉ ይላል وقد اشتملت على ذكر ظروف الغزوه የዘመቻይቱን ሁኔታ በማውሳት ላይ አካታለች እቺ ሱራ ይላል وفضح المنافقين ሙናፊቆችን ደግሞ በማጋለጥ ላይ وفضل المجاهدين والمخلصين ታጋዮችን في سبيل اللهና ለአላህ ብለው ለሪያእና ለሱምዓ ሳይሆን ለአላህ አጥርተው ጂሃድ የሚያደርጉ ሰዎች እንዴት አይነት ደረጃ እንዳላቸው የነሱንም ደረጃ ታብራራለች ይላል وقبول التوبه من المؤمنين الصادقين ትክክለኛ ከሆኑት ሰዎች ሙእሚኖች አማኞች ደግሞ አላህ Subhanahu Wa Ta'ala ተውበታቸውን ስለሚቀበላቸው እሱንም አብራራለች ይላል الخارجين منهم في الغزوة والمتخلفين صادقوش كونوا وده زمتا يهدوتنم بيون لعذر يقررتنم بيون قال عذر قرتو ደግሞ በኋላ ابتلاء አድርጎ አላህ Subhanahu Wa Ta'ala የተወበተላቸውን ሁሉንም የነሱንም ደረጃ አብራርታና ተውበታቸውን አላህ እንደተቀበላቸው አብራርታ መጣለች ይላል ila غير ذلك من الامور ሌሎችንም ነገራቶች በማብራራት غزوة ተቡክን አስመስሎ የወረዱ ብዙ አንቀጾች ያሉ ነው እንግዲህ ብዙዋችሁ ሱረቱ ተውባ ተፍሲር ላይ አዳምጣችኋል አብዛኛው ሱረቱ ተውባ ላይ ስለ غزوة ተቡክ ነው የሚብራራው ብለናል بعض الوقائع المهمة في هذه السنة غزوة ተቡክ ስንተኛው አመት ላይ ነው ብለናል ዘጠነኛ ረሱሉ አለይሂ ሰላቱ ሰላም ከመካ ወደ መዲና ሂጅራ ባረጉበት ዘጠነኛው አመት ላይ ነው ብለናል ጁማደል ኡላ ላይ ነው የወጡት ብለናል የተመለሱት ረጀብ ላይ ስለዚህ እዛች ዘጠነኛ አመት ላይ የተከሰቱ ከባባር ታዋቂ ክስተቶች አሉ ከነዛ አንድ አምስት ይጠቅሳሉ እሱን እናያለን السنة التاسعة ከተከሰቱ احداثዎች وفي هذه السنة وقعت عدة وقائع لها أهمية في التاريخ بتاريخ በጣም አሳሳቢ የሆኑ የተወሰኑ ክስተቶች ተከስተዋል ይላል አንደኛ بعد قدوم رسول الله صلى الله عليه وسلم من تبوك وقع اللعان بين عويمر العجلاني وامرأته እንግዲህ بلوغ المرام አሳልፈናል ሌሎችም ኪታቦች ላይ عويمر العجلاني የሚባል ሰውዬ ሱሐቢ ረዲየላሁ ዐንሁ ባለቤቱ ጋር የሆነ ሰው አግኝቶ ማስመስከር አልቻለም ሊዓን የሚባል አለ አዋኺር ሱረት ኑር ላይ እንደተብራራው ሊዓን የተደረገው بين عويمر العجلاني وبين زوجه رسول عليه الصلاه والسلام ከተቡክ ከተመለሱ ዘጠነኛው አመት ላይ ነው ይላል ثانيا رجمت المرأة الغامدية مرأة غامدية ነበረች ዚና የሰራች
እሷ ተቀጥቅጣ የተገደለችውም 9ኛው ዓመት ላይ ነው ይላል التي جاءت فاعترفت على نفسها بالفاحشه ወደ ረሱሉ አለይሂ ሰላቱ ወሰለም መጣችና ዝሙት ሰርቻለሁ ብላ አመነች والاعتراف سيد الادله ብለና رجمت بعدما فطمت ابنها ቢቅሷው መህም አሳልፈናል እዛ በክቱብ الحديث መጣች ዜና ሰርቻለሁ طاهرني يا رسول الله አለች صلى الله عليه وسلم رضي الله عنها فأعرض عنها رسول الله صلى الله عليه وسلم الرسول يحب الستر زنا سرچالهم كذلك معي سنما سالفنا القصه اعراب بيارغو التچالم በሁለተኛውም ቀን መጣይ በሶስተኛውም ቀን መጣች መጨረሻ ተአኩል ሲፈልጉ ረሱሉ አለይሂ ሰላቱ ወሰለም ነፍሰ ጡር ነኛል ባል የለኝም ጨዋናት ደግሞ ኢማን እንዳትባል በሚል ከለሚና አርግዛ እንዳትባል ነፍሰ ጡር ነኛለች ሂጂና ስትወልጂ ነው ያሏት ሂጂና ምን አሏት ስትወልጂ ትመጫለሽ የኢማኗ መበርታት አረሳች الحمل كما يا شباب እኛ አሁን ደርስ ሰምተን አላሁ አለም ቤት መድረሳችንን እንጃ የሰማነውን ደርስ ለመስራትና የሰማነውን ደርስ ልባችን ውስጥ ለማስቀመጥ ያዳግተናል 9 ወር ቆይታ እንግዲህ ያወል الحمل ነው የመጣችው ካል ስትወልድ እዛው መጣች ይኸው ወለድኩታል አጥቢና አስተላሽ ነው ያሏት ረሱሉ አለይሂ ሰላቱ ወሰለም አሁንም الفصال 2 ዓመት ነው ሸባብ 24 ወር አስጥላ ዳቦ በእጇ ሲይዛ ይኸው ምግብ መብላት ጀምሯል አረሳችም አሁን حد ተቆመባት رجمت وصلى عليها رسول الله صلى الله عليه وسلم عمر اعترض رضي الله عنه نزل زموت سرتا فقد كذا تقلى يسجد توبه እንደሱ አይነት ተውባ የተወበተ ሰው የለም አሉ ረሱሉ አለይሂ ሰላቱ ነፍሷን መገደሏን ያወቀች ለአላህ ብላ ነፍሷን መስተዋቷ መስጠቷ ለሰባ ቤት ቢካፈል የሷ ተውበት ለሰባ ቤት ይበቃቸዋል ረሱሉ አለይሂ ሰላቱ ስለዚህ እቺ ሴትዮ ረጅም የተደረገችው መቼ ነው السنه التاسعه للهجره ثالثا توفي النجاشي أصحمة ملك الحبشة في رجب وصلى عليه رسول الله صلى الله عليه وسلم صلاة الغائب في المدينة وهو الوحيد الذي صلى عليه رسول الله صلى الله عليه وسلم يعني صلاة الغائب حكم من النوب لنا إما يخالف عنه لنا على كل الأحوال أصحمة النجاشي يموتوا رجب ወር ላይ ከሂጅራው 9ኛ ዓመት ላይ ነው አላህ Subhanahu Wa Ta'ala አዕለመ ረሱለሁ ሰለላሁ ዐለይሂ ወሰለም ቢመውት እንግዲህ እዛ ጊዜ አብሮት የሰለመ እንዳልነበረ ነው አህሉ ሲር የሚናገሩት ሞተ ሙስሊም ነው ነጃፈርን አስተናግዷል ለረሱሉ ዐለይሂ ሰላቱ ወሰለም ኡሙ ሐቢባን መህሯን 400 ዲናር መህር ከፍሎ ድሯል ብዙ መዋቂፎች አሉት ለልእስላም ስለዚህ ሞቷል ሰገዱበት ወንድማችሁ ሷሊህ የሆነ አብዱን ሷሊህ ሐበሻ ላይ ዛሬ ሞቷል ብለው ወደ ሙሰለል ጀናዛ ወጥተው ረሱሉ አለይሂ ሰላቱ ወሰለም ሷሃቦቻቸውን 3 ሶፍ አስደርገው ሰግደውበታል ሶላት ላይ ለምን አገሩ ላይ ስላልተሰገደበት ነጃሺ كان يخفي اسلامه اثر الحق على الخلق حقا مرطال ከስልጣኑም ከሰዎችም ከዘምድናም ከሁሉም ሐቅን አስበልጦ ስለመረጠ لكن كان يخفي اسلام ሲሞት የሰገደበት ስለሌለ ረሱሉ አለይሂ ሰላቱ ወሰለም ሰግደውበት አሁንም ሞተበት ሀገር ሰውየው ካልተሰገደበት ሶላት الغائب ይሰገድበታል ከተሰገደበት ምን ያስፈልጋል ሶላት الغائب መስገድ ከተሰገደበት ተሰግዶበታል طيب መሳላውን ቢአቅዋሊሂ አሳልፈን አርጀሁን
كتاب الحديث لا يسالفنا سلازا أصحامة النجاشي يموتوا سنة 90 من الهجرة رسول عليه الصلاة والسلام صلاة الغائب سجدوا بتاللا رابعا توفيت أم كلثوم بنت النبي صلى الله عليه وسلم في شعبان እንግዲህ ሩቀያ ረሱል አለይሂ ሰላቱ ሰላም በድር ያሉ እንደሞቱ አሳልፈናል ረሱል አለይሂ ሰላቱ ሰላም አልቀደሟትም ሩቀያ የዑስማን ኢብኑ አፋን ረዲየላሁ ዐንሁ ባለቤት ነበረች ሩቀያ እና ዑስማንም በድር ያልተሳተፉበት ምክንያት ሚስትህን አስታም ብለው ረሱል አለይሂ ሰላቱ ሰላም ሩቀያን እንዳስታመሙ እነ ኡሳማ ኢብኑ ዘይድን የተወሰኑ ሱሐቦች አብረው ተተው ስላስቀመጧቸው ኡሙ ኩልሱም ደግሞ እንግዲህ በድር በስንተኛው ነው ብለናል السنة الثانية للهجرة ይሄኛው ደግሞ السنة التاسعة ከሰባት ዓመት በኋላ ማለት ነው ኡሙ ኩልሱም አሁንም የዑስማን ኢብኑ አፋን ባለቤት ናት የሞተችው ሻዕባን ላይ ረሱል አለይሂ ሰላቱ ሰላም ረጀብ ላይ ከተቡክ ተመልሰው ሻዕባን ላይ ኡሙ ኩልሱም ሞተች ይላል فحزن عليها حزنا شديدا رسول عليه الصلاه والسلام كبار تكازي تكزوا الى ام كلثوم لما موتوا وقال لعثمان لو كانت عندي ثالثه لزوجتكها عثمان يودواچዋል شباب رسول عليه الصلاه والسلام ሩቀያ ሙታባቸው ኡሙ ኩልሱምን ሰጧቸው ሩቀያ እንግዲህ ዑስማን ጋር ሆኖ ሐበሻ መጥተዋል ብለናል ሙሃጅር الحبشه እንደውም በተሰቡን ሚስቱን ይዞ ከነብዩላህ ሉጥ በኋላ ሂጅራ ያረገው ዑስማን ነው ብለዋል ረሱል አለይሂ ሰላቱ ሰላም ይባላሉ ان كان بسند الحديث مقال ኡሙ ኩልሱም ሩቀያ ስትሞት ኡሙ ኩልሱም እንዳሯቸው ኡሙ ኩልሱም የሞተች ጊዜ ማንን ይዳሯቸው ሶስተኛ ቢኖረኝ እድርህ ነበር እኛ ብንሆን ሌላ ነው የምንጠረጥረው ካሁን በፊትም ብየዋለሁ እና ኢማናችን ደካማ ስለሆነ ገፊ የሚባል ነገር አለ ያ ሸባብ እንደ ዲዓፍ الإيمان ሴትም ሆነች አንድ ባል ሁለት ባል ሶስት ባል ከሞተባት ገፊ ናት ይሏታል ይሩቋታል አያገቧት ወንድም ከሆነ እንደዛ ነው የሚለው ሰው የሚገል ሰው የለም المحيي المميت هو الله سبحانه وتعالى ስለዚህ ሶስተኛ ልጅ ቢኖረኝ ሰጠ ነበር አሏቸው ስለለል እንግዲህ ያሉትም ባልቤት ስለሆነ ይሄም የሆነው መቼ ነው بعد رجوعه صلى الله عليه وسلم من غزوة تبوك السنة التاسعة خامسا مات رأس المنافقين عبد الله بن أبي بن سلول بعد مرجع رسول الله صلى الله عليه وسلم من تبوك كتبوك كتملسوا بهالا يمنافق وجعلك عبد الله بن أبي ينونال بلوال أصحاب اللغة أباتنا أبي يهبن الملو لأبي نعت سلالا دلل عبد الله سلميون أبي ينونال ابن سلول الناتنال يهمزة بنم يصعفى للالو عبد الله بن أبي ابن سلول كذلك ليلوچن سموچ አሉ በእንደዛ አይነት ከሆነ የኢብኑ ሐምዝ ይጣላል ይጻፋል ኡበይም ይነወናል ረሱሉ አለይሂ ሰላቱ ወሰላም ከተመለሱ በኋላ ነው የሰውዬ የሞተው فاستغفر له رسول الله صلى الله عليه وسلم رسول عليه الصلاه والسلام استغفار አረጉለት لكن አይጠቅመው وصلى عليه رسولهم عليه الصلاه والسلام صلاه الجنازه سجدوبታል ابن ابي له بعد ان حاول عمر منعه عن الصلاه عليه عمر مكروا ነበር እንዳይሰግዱበት رسولنا عليه الصلاه والسلام حديث متفق عليه ነው ብለናል في البخاري ومسلم رسول ሊሰግዱ ሲቆሙ عمر መተው ፊታቸው ቆሙ بين الجنازه وبين رسول الله صلى الله عليه وسلم يا رسول الله አሏቸው አتصلي على هذا በዚህ ሰውዬ ላይ ብለው በዚህ ሰውዬ ላይ ይሰግዳሉ ዓለም يقول يوم كذا وكذا كذا وكذا ቀናቶችን እየጠቀሱ ታሪክ እየጠቀሱ ዑመር ይሄን ቀን እንደ አላለም ይሄን ቀን لا يخرجن الاعز منها الاذل إن رجعنا الى المدينه لا يخرجن الاعز منها الاذل لا تنفقوا على من عند رسول الله حتى ينفضوا إن ሁሉ ይያለ እስልምናን ሲዋጋ የኖረ ህይወቱ እንዳለ على محاربة الإسلام ያሳለፈ ሰውዬ صلاة الجنازة እንድትሰግዱበታል فلما أكثرت عليه لعل عمر رضي الله عنه تبسم صلى الله عليه الصلاة والسلام وإنك لعلى خلق
عظيم إليك أن يا عمر بهلا ما ترش على عمر بوتا يزوال لك سيلو اسكي تأخر كان يارو وده على اسكي وده على هون اسكي يارو عمر وده على هون تسجد بتسوي أي تكمو يسجد كناية إيمان اللوم استغفار متقمو صلاة الجنازة متقمو سوي يوم سيهنو إيمان سنورون إيمان قالوا بعض المعاصي يمرتال بعض الخطايا والآثام يمرتال استغفار يعني وانجلون يقل اللتال ويابس اللتال صلاة لا من اللونيا اللهم اغفر له وارحمه وعافيه ركي يلم سجد يلم تسبيح يلم من يلم دعانا من نار ثلاث ينعلو فلم يلبث أن جاء الوحي موافقا لعمر رضي الله عنه كما ذكر هنا وقد نزل القرآن بعد ذلك بموافقة عمر من ضمن ملو آية ويشهد ولا تصلي على أحد منهم مات أبدا ولا تقم على قبره إنهم كفروا بالله ورسوله إلى آخر الآية ስለዚህ ዑመር ሙዋፈቃቶች አሏቸው ይባላል ብዙ ቦታዎች አንደኛው ይሄን እንዳትሰግድ ካሁን በኋላ ከሙናፊቆች የሞተ እንዳትሰግድ ቀብሩም ላይ እንዳትቆም استغفارም እንዳታረግ በማለት አላህ Subhanahu Wa Ta'ala ረሱሉን ከለከለ እነዚህ አምስት ክስተቶች የተከሰቱት في السنة التاسعة للهجرة ነው ይላል ማወቅ ያስፈልጋል መስአላ ሊመጣልህ ይችላል ሰዎች እንግዲህ ለሽልማት ይሮጣሉ አንዳንድ ከእንደዛ አይነት ኪታቦች ያመጡ እንደ አይነት ሁኔታ የተከሰተው መቼ ነው ብለው ይጠይቃሉ ሽልማት አዘጋጅተው እንደ ለሽልማቱ ብለህ ሳይሆን ለውቀት ለማወቅ ብለህ ማስታወስ ያስፈልጋል 8 5 መስአላዎች ተዘክረዋል السنة التاسعة የተከሰቱ ይልና ሐጁ አቢ በክር ረዲየላሁ ዐንሁ ይላል አቡ በክር ረዲየላሁ ዐንሁ ሰሃቦችን ይዘው ሐጅ አድርገዋል ያንን የሚያረጉት እዚህኛው አመት ላይ ነው السنة التاسعة ማለታቸው وفي ذي القعدة أو ذي الحجة من نفس السنة التاسعة للهجرة ذو غزوة تبوك تكستت بات عامت لاي ذو القعدة اور وين ذو الحجة اور إلى بعث رسول الله صلى الله عليه وسلم أبا بكر الصديق رضي الله عنه أميرا على الحج ليقيم بالمسلمين المناسك رسول عليه الصلاة والسلام نهد الشالم أبو بكر رضي الله عنه أمير الحج أرجو لا እንግዲህ 9ኛ ዓመት من اواخر عمر رسول الله صلى الله عليه وسلم ሊቆጠር ይችላል 10ኛውን ጨርሰው 11ኛው ሲጀምር ነው ረሱል አለይሂ ሰላቱ ወሰለም الى الرفيق الاعلى የሄዱት እዚሁ ኪታብ ላይ ይመጣልናል ኪታቡን እየጨረስ ነው ስለዚህ ይሄ ኢሻራ አለበት ነው የሚባል ብዙ ኢሻራዎች አሉ ከረሱል አለይሂ ሰላቱ ወሰለም በኋላ ኸሊፋ የሚሆኑት አቡበክር ለመሆናቸው ብዙ ማስረጃዎች አሉ ኢሻራ ከነዛ አንዱ ይሄ ነው 9ኛው ዓመት ላይ ሐጅ እንዳረግ አሚር ያረጉት ማንን ነው አቡበክር ረዲየላሁ ዐንሁ طيب አቡበክር አሚር الحج ሆኖ ሱሐቦችን ይዘው ከመዲና ከተንቀሳቀሱ በኋላ ثم نزلت اوائل سوره براءه بنقد المواثيق ونبذها على سواء አቡበክር ከተንቀሳቀሱ በኋላ ሱሐቦችን ይዘው ለሐጅ የበራአቱ የመጀመሪያ አንቀጾች ወረዱ አህድ ያላቸው ኩፋሮች አህዳቸው እንዲፈረስ እና እንወረወርላቸው አውቀውት ማለት ነው መክዳት አይቻል ካፊር አህድ ከገባ አህድ ገድር ይባላል አይቻል ክልክል ወይማ ተኻፈነ من قوم خيانة فانبذ على سواء ማሳወቅ አለብን ቃል ኪዳን ነበረኝ ቃል ኪዳኔን እኔ አፍርሻለሁ ተወቁ እንጂ በቃል ኪዳን አታለ ካፊር ሄደህ መውረር አይቻልም በዲናት ይሄ ገድር ይባላል ገድር እንዳያረጉ ረሱል አለይሂ ሰላቱ ወሰለም ሰራያዎችን ሲልኩ ይናገራሉ ወደፊት ይመጣልና ስለዚህ ነዋፊቅ የነበራቸው ሰዎች ዑሁድ የነበሯቸው ሰዎች አህዳቸው እንዲፈረስ እንዲወረወርላቸው የሚያዙ አንቀጾች ሲወርዱ አቡበክር ተንቀሳቅሰዋል ለአቡበክር እንዳይልኩ ማለት ነው فبعث رسول الله صلى الله عليه وسلم علي بن ابي طالب ليؤدي عنه ذلك ያጎታቸውን ልያማቻቸውን
علي بن أبي طالب رسولنا عليه الصلاة والسلام وكلوا لكفار عهداتهم اندادر سلاتهم يتعززوتن علي رسول عليه الصلاة والسلام لاقواتهم إلى وذلك تمشيا منه على عادة العرب في عهود الدماء والأموال هذا الله عربوች የለመዱት ነገር አለ በአምዋል በንብረት ላይ አህድ ይገባሉ በነፍሳት ላይም ደም እንዳይፋሰሱ ገንዘብ አንዱ እንዳይቀማው የሚገቡት አህድ ነበር ያ ስለነበረ ያንን አስመልክቶ አዋኢል ሱረት በራአ ስለወረደ ረሱሉ መሄድ ስላልቻሉ አልይን እንዲወክሏቸው ወደ መካ ላኳቸው ይላል ከተላኩ በኋላ ፈልተቀ አልዩን ቢአቢ በክር بالعرج او بضجنان የቦታ ስሞች ናቸው አርጅ የሚባል ቦታ ላይ ወይ ضجنان የሚባል ቦታ ላይ አሊ አቡበክር ጋር ተገናኙ አቡበክርና አሊ ጋር ተገናኙ ይላል فقال ابو بكر امير او مأمور علينا رضي الله عنه ሲያው ابو بكر رضي الله عنه ታዛዥና እንግዲህ ለሐጅ አሚር የተደረጉት አቡበክር ናቸው አሊ ከኋላ ሲደርሱባቸው እኔን ሽረው አንተን አሚር አድርገው ነው ወይስ አቡበክርን ተከተል ተብለህ ነው የመጣኸው ብለው ጠየቋቸው قال علي لا بل مأمور አሚር አይደለም ታዛዥ ነኝ አሉ ثم مضى ከዛ ቀጠሉ ሄዱ ወደ መካ واقام ابو بكر للناس حجهم مناسك እንግዲህ ሐጅ የሐጅን ስራ አቡበክር ናቸው የመሩት ይላል حتى اذا كان يوم النهر كان انتامارገን 10ኛው ቀን ዙል ሒጃ ላይ የደረሰ ጊዜ قام علي بن ابي طالب عند الجمر جمرة العقبة የሚባላል ለሚና እዛ ላይ ቆሙና فأذن في الناس بالذي امره رسول الله صلى الله عليه وسلم رسول عليه الصلاه والسلام ያዘዙትን ነገር جمرة العقبة ላይ ቆመው አወጁ ለሰዎች አሳወቁ ونبذ الى كل ذي عهد عهده الكدان رسول ጋር عليه الصلاه والسلام ያላቸውን ሰዎች በሙሉ አህዳቸውን ቃል ኪዳናቸውን አፈረስ ወረወሩላቸው ይላል واجل لهم 4 شهور 4 ወር ገደብ አደረጉላቸው ይላል وكذلك اجل 4 اشهر لمن لم يكن له عهد የሌለውም ከሆነ 4 ወር አሁን መዘጋጅበትን ቦታውን የሚያመቻችበት 4 ወር ፈቀዱላቸው ይላል واما الذين لم ينقصوا المسلمين شيئا بعهداቸው የጸኑና ያላጎደሉ ولم يظاهروا عليهم احد ጥላት ያላገዙ የሆኑ ባለ አህዶች فابقى عهدهم الى مدتهم እንግዲህ 5 ወር 6 ወር ሊሆን ይችላል አመት ሊሆን ይችላል አልሙሂም እንደዛ እንዳቃል መሰረታቸው ምንም ያላጓደሉ የሆኑና ጥላት ያላገዙ ባለ አህዶች እነሱ በአህዳቸው ላይ እንዲጸኑ አሊ ረዲየላሁ ዐንሁ ረሱሉን አለይሂ ሰላቱ ወሰለም ወክለው አጸኑላቸው ይላል وبعث ابو بكر رضي الله عنه رجالا ينادون في الناس እንግዲህ አቡበክርም ከዛ አቡበክር ከላኳቸው መካከል እኔ ያለሁበት ይላሉ አቡ ሁረይራ በሐዲስ رواه الامام البخاري في الحديث አቡበክር የተወሰኑ ሷሃቦች መረጡና ላኩ ይላል በሰዎች ላይ እንዳውጁ ምን ብለው الا لا يحج بعد هذا العام مشرك ولا يطوف بالبيت عريان አዋጁ ይሄ ነው እንግዲህ በፊት ሙሽሪኮቹም ያሐጅጃሉ እንደገና ደግሞ ራቁታቸውን በካዕባ ይዞሩ ነበር ምን العجائب እነዚህ ሁለት ነገሮች የሉም ነው አላ አዳተ ተንቢህ ነው ብለናል ሰዎች ነቃ ብለው የሚባለውን ነገር እንዲሰሙ ማነቃቂያ ፊደል ነች አላ የምትባል ዝም ብለህ አንድ ነገር ብትናገር በአሁኑም ጊዜ ይላሉ አንድ መንግስት አዋጅ ሊያውጁ ሲሉ የሚሉት ነገር አላቸው በማይክሮፎን በፊት ከሚባለው ነገር ሊባል ከተፈለገው ነገር ቀድመው የሚሉት ነገር አላቸው ያ አላ ይባል ተንቢህ لا يحج بعد هذا العام مشرك ከዚህ ከዘጠነኛው ዓመት በኋላ ሙሽሪክ አጋሪ አላህ ጋር ሌላ የሚያመልክ ሰው መሐጀጅ አይችልም ክልክል ነው ሐጅ የሙስሊሞች ብቻ ነው ብለው እንዳውጁ የተወሰኑ ሱሐቦች ላኩ እንደሚም አቡ ሁረይራ አሉባቸው ብለን ሁለተኛው ወላ يطوف بالبيت عريان
በበይቱላህ ደግሞ ራቁት ሰው መጠወፍ አይችልም ካሁን በኋላ ልብስ ተለብሶ እንጂ እርቃኑን አይጠወፉም በካዕባ እንዲል ብለው እንዳውጁ አቡ በክር ተወሰኑ ሱሐቦች ላኩ ይላል وكان هذا النداء بمثابة إعلان نهاية الوثنية في جزيرة العرب إيه أواج وإمه تري من تبلو يكوتران أوت مملك كذاب على جزيرة العرب لا يندلكنا وأنها لا تبدئ ولا تعيد بعد هذا العام الوثنية كهم بوالا للتنصر الرام للدقما لتمتام አትችልም ልትጀመር ማትል ደግማ ልትመጣም አትችል አልቆላታል ማለትን ማወጅ ተብሎ ይቆጠራል ይሄ ይላል አሁንም መሳዲሮች ይቆጥራል ስለዚህ 9ኛው አመት ላይ ነው ሐጅ ፈርድ የተደረገው የሚሉት ሸምሱዲን ኢብኑ ቀይም አልጀውዚያ ከዚህ ተነስተው ሐጅ መቼ ፈርድ እንደተደረገ ዑለሞች ይለያያል ሐጅ من المعلوم في الدين بالضرورة حجن ما يوق مسلم هنا يلم እንግዲህ በዲን በضرورة የታወቁ ነገሮችን የካደ ሰው ይከፍራል ብለናል ከእስልምና ይወጣል ኢላ ان يكون حديث عهد بالاسلام ግን መቼ ፈርድ እንደተደረገ ይለያያሉ አይማው ጅምሁር አብዛኛዎቻቸው واتم الحج والعمرة لله የሚለው አንቀጽ የወረደው ሁደይቢያ ላይ ስለሆነ ሁደይቢያ في السنة عمرة القضاء ላይ ነው ተብሏል في السنة السادسة ስለሆነ 6ኛው አመት ላይ ነው የሚለውን አብዛኛዎቹ ይላሉ ويخالف ابن القيم في هذه المسألة 6ኛው አመት ላይ فرض الحج ወርዶ እንዴት 3 አመት ወይ 4 አመት ረሱሉ አለይሂ ሰላቱ ሰላም ሳይሐጅጁ እንዴት ይቆያሉ በሚል فرض الحج ወረደው መቼ ነው የሚሉት እሳቸው ዘጠነኛው የሚለውን ነው አረጀው የሚሄድ ኪታብ አቸው ካለ ዛዱል መዓድ في هدي خير العباد ማየት ይቻላል አድላዎች ብዙ ያመጡና ከዘጠነኛው አመት በፊት فرض الحج የለም ያው በፊት እንደ ሚሚለት ኢብራሂም እንደ መውረሳቸው ሐጅ ያረጋሉ በእስልምና ግን ፈርድነቱ የወረደው ዘጠነኛው አመት ላይ ነው አቡበክር ረሱሉን አለይሂ ሰላቱ ሰላም ወክለው ሱሐቦችን ይዘው ሐጅ ያረጉ 10ኛው አመት ላይ ወደፊት ይመጣልናል ረሱሉ አለይሂ ሰላቱ ሰላም ሐጀተል ወዳዕ የሚባለውን አረጉ ይላሉ ነዝራ على الغزوات የሚለው ትንሽ ሰፋ ያለ ርዕስ ስለሆነ نكتفي بهذا والله سبحانه وتعالى أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين السلام عليكم